መሆን ሲገባው ኩላሊቷ ወጥቷል፣ አካላቶቿ ጎሏል። ለምንድነው ይሄስ ከህጉ አንፃር ምን ይባላል ብላችሁ እናንተ ማናገር ያለባችሁ ቱርክ ሀገር ላይ እንትኖችን ነው፣ እነዚህ ጠበቃዎችን ነው። ጠበቃዎችን ስታናግሩ ሞር ደግሞ ይሄ ነገር መፍትሄ ያገኛል ብዬ አስባለሁ። ታሚ ከተሳሳትኩ አርመኝ። የመርሳው አንዳንድ ቁጥር አትጻፊ፣ አላስገባሽም። እሺ አትድከሚ። ልክ ነሽ። ግን ምን አለ መሰለሽ ውዴ፣ ከዛም ደግሞ ከኢትዮጵያም ደግሞ አይ ቲንክ እንደ ከሳሽ ወላጅ መምጣት አለበት እና ከዚህ በፊት ያመጣነው ወላጅ ለዛችኛዋ ልጅ ነፍሷን ይማራትና ያመጣንላት ወንድሟ እዚህ መጥቶ ያው አይ ቲንክ እኛ የጠረጠርነው ልጅቷን ባሏ እንደገደላት ነው። እርጉዝ ነበረች እና ባሏ እንደገደላት ነው የጠረጠርነው እና ከዛ በኋላ መጥቶ ልጁ ከሰውየው ጋር ምን እንዳወሩ አላውቅም፣ ሳምቲንግ ብቻ ተቀያየረብን ልጁ ማለት ነው። አሁን ግን እዚህ ጋር ምንድነው ያለው ህግ፣ እቺ ልጅ ሞታ የተገኘችበት ቤት ውስጥ የሆነ ሰው እዛ ቤት ውስጥ ከተገኘ ካለ ማለት ነው በዙሪያ ያለውን ሰው አይተው ይታሰራል። በቃ ያ ሰው ለጊዜው ይታሰራል። ግን እዚህ ጋር ለልጅቷ የሚከስሰው ኢፓር ይላሉ በእኛ ሀገር፣ ኢፓር ቡሉን መድ ማለት ክስ አልመጣም፣ የሆነ ለልጅቷ ከሳሽ አልመጣም እና በዛ ሰዓት አንገብግበው አንስተው ወይ ሆስፒታል አድርሰዋት ወይ ሬሳዋን ተቀብለው ምናምን የሆነ ነገር ነው የሆነችው እና ያንን ነገር በቅርብ ሆኖ የተከታተለላት ሰው ስለሌለ ዝም ተብሎ ተሸፋፍኖ አለፈ እና እንዲያልፍ አንፈልግም እና እንደዚህ ልጆች እየሞቱ ነው። በቃ አሁን ዛሬ እንደዚህ ተደረገ፣ ነገም ደግሞ ሌላ ልጆች መጥተው ሊሞቱ ይችላሉ እና በዚህ ልጅ ላይ እንስራ ተባብለን ነው አሁን ስናወራ የነበረውና አሁን አንቺ ስትገቢ በጣም ደስ አለን እና አይዲያ ያልኩሽ እናንተ በእናንተ ሀገር ላይ በእናንተ ህግ ሳይሆን በእናንተ ሀገር ላይ ልጆች ሲሞቱ እንደዚህ አይነት ነገር ሲፈጠር ምን አይነት ነገር አድርጋችሁ ነው የምትፈቱት? ከጠበቃችሁ ጋር አውርታችሁ ነው ወይስ ከህዝብ ጋር ሀሳብ ሼር ተደራርጋችሁ ነው ወይስ ሳምቲንግ? እሱን እንድትነግሪን ነው እንድትረጅን ነው። ገጥሞን ስለማያውቅ ብዙ ነገር አንድ ነገር ነው ያየሁት፣ ሁለተኛ አሁን ተደገመ። ማሲዬ ሚውት ነሽ? እሺ የለም ሚውት ነሽ። ስልክ እያወራች ነው አይ ቲንክ سلك يا ورج. نعم ليش ما في تأمين؟ ከሰውየው ጋር እያወራች ነው መሰለኝ። እዚህ ሀገር ማለት እንደዚህ አይነት ነገር ቢያጋጥም እመኒኝ ኢትዮጵያ ኤምባሲ ሙሉ እንቅስቃሴ ያደርጋል። ኢቭን ግለሰብ ማለት ምናልባት ማመልከቻ ብቻ ነው ለኢትዮጵያ ኤምባሲ ታሜ ሰውየው የሚለውን አንድ የደውልለትና አስረዳ። ሰውየው ኢንሹራንሷን ሁሉንም ነገር አስረክቤ ከኤምባሲ ጋር ተፈራርሜ ኤምባሲው ፈርሞ ኃላፊነት ወስዶ ነው ብሏል። አሁን ደውልለት ታሜ። ምን ብዬ ነው የምነግረው? ያኔ ግልጽ ነው የነገረሽ። እሱ ራሱ ማለት ከተጠያቂ ይኸውልሽ፣ አረብኛ የሚችል እሱ ተጠያቂ ስጭኝ ቁጥሩ። አንተ ሞር ደግሞ አንተ አዋራው። ሰውየው እያለ ያለው ምንም 5 ሳንቲም አያስፈልግም። ማን ነው ሳንቲም ይጠይቃችሁ እያለ ነው። ይሄ ነው የምለው እኔ፣ ይሄ ነው የተናገርኩት። ኤምባሲ ነው ላክልኝ ወይ ዋትስአፕ ታሜ፣ ይኸው ላኩልክ። አሁን ደውልለት። 5 ሳንቲም አያስፈልግም። ማን ነው ብር የጠየቃችሁ እያለ ነው። የሬሳውን ለመሸኘት ማን ነው ብር የጠየቀው? ማን ነው ስሟ? ልጅቷ ስሟን ንገሩት አንዴ። ነቅልዬ ቆይ አንዴ፣ እኔ ስሟን ራሱ አላውቅም እኮ። አስካል ነው ያቃታል። ታሜ እኔ ጋር እየደወለ ነው አሁን። የደወለችልክ ልጅ ነች በለው። አስካል ማን የጠየቃችሁ እናንተ? አሁን ኤምባሲ ነው ምንድነው? ለእናንተ $4000 የጠየቃችሁን ሰው ትነግሩናላችሁ። መቅደስ ወዴ ጊናን ታስገባት። ሺ ሃቭ ኢንፎርሜሽን። ኦኬ $4000 የጠየቀውን አካል አሳውቁን ፕሊዝ። ሰውየውም ስለሚፈልግ $4000 የጠየቀው 5 ቁጥር ጻፊልኝ።
ማጋ ነው ኢንፎርሜሽን ያለው $5000 የጠየቀው ታሜ ድምጽ ክሪስ ገቢ አንዴ መስዬ ክሪስን ሳቢ المشترك الذي تحاولون انا سامحتي ክሪስታን አሁን ይደውልልሃል ብዬው ነበር ፎሎ ሳላላደርገኝ ይመልሳል ውድ ኢንቫይት ሳደርገው ኢንቫይቱ አይመጣም አንዴ ፎሎ ያርገኝና ሲወጣ ፎሎን ያንሳው እሺ ክሪስንና ጂናን አስገቢልኝ እንትን አለች አሁን የኛ ማህበር የተቋቋመው ላይ እዛ ላይ ይሄው ክሪስም አለ ሁለት ሲቀጥል ደግሞ ፍሬም ተባል ልጅ አለች ወይ መቅዲ ያውልሽ ቱርክ የምትተዳደረው ህግ አላት አይደለ እውነት የራሷ ህግ ኢማራት ለምሳሌ የሰው ልጅ ብራዋቶ አስክሬን ከኢምባሲ እውቅና ውጭ ሆነ ከሀገሪቷ መንግስት እውቅና ውጭ አስክሬን አይላክም ቱርክም በማህበር በድር ምናምን አይመስለኝም $4000 የጠየቀው አካል ማን ነው የቱርክ ኤምባሲ ቆነ አንዴ ፍሬን የምትባለው አንድ ልጅ አስገቢ ክሪስ ገብቷል ፍሬን አስገቢያት ኦኬ አንድ ሰው ሊያስረዳ አይችልም ሁሉም የተለያየ ሐሳብ ከሚነግረን ጉዳዩን $4000 የተጠየቀው አካል ማን ነው አሁን ኢሳቂ ይመጣል የቱርክ ኤምባሲዎቹንም እናስገባና እዚህ ጋር እንድንነጋገርበት ማለት ነው $4000 የጠየቀው ኤምባሲ ነው ያዳለን ይቅርታ $4000 ሰላም ለሁላችሁ መሲ እግዚአብሔር ይስጥልና እናመሰግናለን ለምታደርጊው ነገር ተባረኪ $4000 ያው ገንዘቡ እየተሰበሰበ ያለው እኛ ግሩፕ አለን የሰራተኞች በቱርክ ኢስታንቡል ግሩፕ አለን እዛ ላይ ስለወጣ ነው ማለት ሁላችንም የቻልነውን አድርገናል ልከናል ኦሬዲ ግን በግል ሳይሆን ግሩፕ ላይ ነው የተለቀቀው የግሩፕ አባላት ማን ነው የለቀቀው ይሄንን ብሩን የጠየቀው አካል የቱርክ መንግስት ነው ወይስ የኢትዮጵያ ኤምባሲ ቆንጽላ ቱርክ ያለው $4000 ኤምባሲ አይደለም ኤምባሲ አይመስለኝም ክሪስ ተናገር አንተ የክሬተር ስለሆንክ ክሪስና ጂጂን እየጠራኋት ነው አስክሬኑን ሄደው የወሰዱት ነፃነትና ጂጂ ናቸው እነሱ የኮሚኒቲ አባል ናቸው እነሱን እየደወልኩላቸው ነው ተመጡት አስገቢያቸዋለሽ ነው ይወጣል ጂጂ ነኝ ኦኬ ጂጂ እሰይ አሁን ሰውየው ያለው ሁሉንም ነገር ከኢትዮጵያ ኤምባሲ ጋር ጨርሻለሁ እኔ ወደዚህም ሀገር እጃት በመጣ ደስ ባለኝ ነገር ግን አይፈቀድም ከኢትዮጵያ ኤምባሲ ጋር ተፈራርሜ ወረቀት ሰጥተውን ጨርሼ ነው የመጣው $4000 የጠየቀው አካል ማን ነው እያለ ነው አረቡ የቱርክ ኤምባሲ የኢትዮጵያ ቆንጽላ ጽፈት ቤቱ ደግሞ ከሆነ $4000 የጠየቀው ይሳቅን እንጠራውና የዱባይ ኤምባሲዎች ከነሱ ጋር ተነጋግረው ይሄንን ያሳውቁናል ልጅቷ በድንገት የሞተች ልጅ ናት አንዴ ላስረዳሽ እሺ እንደምን ዋላችሁ እኔ ጂጂ ይባላለሁ እሺ ጂጂ እና እኛንን አስክሬኑን ሄደን ያለበት ቦታ ወደዚህ ያመጣ ነው እና አምጥተን ሶየውን ኤምባሲ ያናገረው ከዛ በኋላ እሱ ከኤምሬት የምትሰራ እንትናለች ጠበቃለች እና ከሷ ጋር አገናኘን እሱ ደግሞ ወደ ሄልድ ኢንሹራንስ መራን ማለት ነው ሄልድ ኢንሹራንሱ ከኢንሹራንስ ተቀበሉ ብሎ ከዛ ኢንሹራንሱን ጠየቅን ኢንሹራንሱ 3 ቀን ሙሉ እስከ ትላንትና ማታ ድረስ እየተጻጻፍን እኔም ቤተሰቦቿ ውክልና ሰጥተው ነበር ለምን የቤተሰብ ውክልና የሌለው ሰው ምንም ነገር ሬሳው ላይ ሄዶ መስጠት አይችልም እነሱም በግል መላክ አይችሉም ማሰሪዎቿ እሱን ተቀብዬ ኤምባሲው ደግሞ ውክልናውን አፕሩቭ አድርጎልኝ ሄደን ሬሳውን ለኤምባሲም አልተሰጠም ነበር የተመረመረው እንትኑ ማለት ነው ምርመራው እኛ ከዛ ውክልናውን ካዩ በኋላ የምርመራውን ውጤት ሁሉ ሰጡን አስተርጉመን አንደኛው እህታችን በደንብ እዚህ ተርጓሚ ነች ፕሮፌሽናል ተርጓሚ ከህግ የውክልና አላት ቃለ መሐላ አላትና እሷ ጋር ነው አብሬ ሄድኩት ስለዚህ ያንን አስተርጉመን አየነው ራሷን እንዳጠፋች ነው የሚያሳየው ከዛ በተረፈ ደግሞ ከ2 ወርና ከ3 ወር በኋላ ነው ሌላ ምርመራው የሚታየው እሺ ብለን በዚህ ፍቃድ መሰረት አስክሬኑን መውሰድ ትችላላችሁ አሉ አስክሬኑን ይዘን እኛ እንደውም ኢሚዲየትሊ የሚከፍል ነው የመሰለን ሰውየው ከዛ አስክሬኑን አምጥተን አስክሬን ማስቀመጫ አስቀመጥንና ወደሱ ስናናገር ኢንሹራንሶቹ ይሄን አምጡ በጣም ብዙ ጥያቄ ጠየቁን የዴዝ ሪፖርቱን አምጡ አሉ በምን ምክንያት እንደሞት ሁሉንም በኢሜል እያንዳንዱን ቀን ከዛን ቀን ጀምሮ እስከ ዛሬ አላረፍንምና
ያንን ሁሉ ከፈጸምን በኋላ ቤተሰቦቿም ተጻጽፈው ሁሉ ነገር ካረጉ በኋላ ራሷን ስላጠፋች ኢንሹራንስ አይከፍልም። ኢንሹራንስ የሚከፍለው ለምሳሌ ከዚህ በፊት መጥታ ከ1-2 ወር በፊት እንደዚሁ በመኪና አደጋ የሞተች ልጅ አለች። ለሷ ወዲያውኑ ነው የከፈለው። የእንትን ካሳም $6000 በእጅም ሰጥቷል። ይሄኛውን ግን አይከፍልም ብለው መልስ ሰጡን። ከዛኛ ምንድነው ማድረግ ያለብን? ሲጀመር ያው ሬሳ በግል ማምጣት ስለማይቻል ኤጀንቶች አሉ። እነሱን ይዘን ሄደን ነው ይዘን አብረን የመጣ ነው። እነሱ ከክፍለ ሀገር የ2 ሰዓት መንገድ ነው መንገዱ። ስንሄድ በ2 ሰዓት በመርከብ እንሄድ ነው። ስንመጣ አብረናቸው ነው የመጣ ነው። እነሱ እስከ $3500 ትከፍላላችሁ አሉን። እሺ ብለን ነው 4000 የተባለውን አልሰማውም 3500 ነው ያለን። ከዛ እነሱ ገንዘቡ ማንም ሰውየው ኃላፊነቱን አልወስድም አለ። ምንድነው ማድረግ ያለብን? አሁን ፈጥነን ሬሳውን ካለበት መላክ ነው ያለብን። እዚህም ከመቅበር እዚህ ቀብረን አናቅም። ሲጀመር እንደዚህ ያዋጣን ነው ሁሉ ጊዜ ምን ቀብረውና ይሄ እዚህ መቅበሩን እኛ ደስተኞች አይደለንም። ሰው እንግዲህ በህይወት ደልቶን ባንኖርም ቤተሰብ ግን አይቶ ቢቀብር ትንሽ ይወጣለታል ብለን እኔ አምናለሁ በግሌ። እና እዚህ ያለ አንድ ላይ አያይዘሽ እንድትመልሽልኝ ልጅቷ ሁለቱ ኩላሊቶቿ ወጥቷል። አስክሬኗ ከፋፍቶታል። ዝም ብሎ ነው ውዴ። ይሄ አስክሬንማ እዚህ ሀገር ኖርማሊ ታይቶ ነው የሚላከው። ሰው በምን እንደሞተ በመርዝ ትሙት በምን ትሙት ስለማይታወቅ። ኦኬ መቅዲ፣ ቆይ አንዴ ጂጂ፣ መቅዲ ማታ ቮይስ አድርገሽልኛል። ኩላሊቷ ወጥቷል፣ የተረጋገጠ ነገር ነው፣ ሰነድ ላይም አለ ብለሽናል። አሁንም እዚህ ላይ መጣሽ። አሁን ፎከስ ማድረግ ያለብን መቅዲንም ትላንት አናግሬያታለሁ። ፎከስ ማድረግ ያለብን ነገር ላይ ብቻ ፎከስ ብናደርግ ነው የሚሻለው። እንደዛ ከሆነ ሆዳችን ይሻክራል። እኔ እንትን እንደወጣና እንደተወሰደ አላቅም። እዚህ ሀገር ግን አስክሬን ተከፍቶ ይመረመራል። ሰው ራሱን ሲያጠፋ መርዝ ጠጥቶ ነው ወይ ምን ሆኖ ነው ይላል። እንትኑ ላይ ህግ ላይ ይላል። ኦቶፕስ ይባላል። በዚህ በቱርከኛ ኦቶፕስ ይከፈታል የሚል ህግ አለ። ጎግል ላይ ማየት ትችላላችሁ። አዎ ግን ጂጂ ቅርታ አድርጊልኝና እቺ ልጅ አስክሬኗ መቅዲ እንዳለችው አስክሬኗ ተከፍቶ ኩላሊቷ ተወስዶ ምናምን ልጅቷን አካሏን ተከፋፈቱት። ለምን የኛ ኤምባሲ አንዲት ዜጋውን ለምን መቅዲ፣ ቆይ ጂጂ አንቺ ሚውት አድርጊና መቅዲ ማታ ቮይስ አድርገሽልኛል። ቮይሶችሽ አሉ። ከየት ነው ይሄን መረጃ ያመጣሽው? በሰነድም የተረጋገጠ ነው ወይ ስልሽ አዎ ብለሽኛል። አዎ እሱን አታውቂ። ኖ ጂጂ ለመሸፋፈን እኮ አይደለም። አንድ ይሄን ነገር መጣ ነግራናለች። ስለዚህ እቺ ልጅ ፍትህ ያስፈልጋታል ማለት ነው። አስክሬኗ ተከፍቶ ኩላሊቷ ከተወሰደ ለምን ኤምባሲ ኮልኛዛ መቅዲ ነገር ትላንትና በዚህ ጉዳይ ላይ ሁላችንም በግሩፕ አውርተን ነበረ። ጂጂንም አዋርቻታለሁ። ለምን ይሄ ነገር ሆነ እንደወጣ ስሰማ ለምን ይሄ ነገር ሆነ ብዬ በምጠይቅበት ሰዓት ላይ ለምርመራ ነው የወጣው ኩላሊቷ ለምን እንደወጣና ወረቀት ላይም ደግሞ እንዳሰፈሩት እንዳዩት ትላንትና ማታ ተናግረዋል። ለምን አሁን እንደዚህ እንደሆነ ባላቅም ማለት ነው። ወረቀቱን ኦልሬዲ አብራት የሄደችዋ ልጅ እሷም ልካልኛለች አለ ዶክመንቱ እንደወጣ ነው የሚያሳየው። እዛ ጋር ኩላሊት አይልም። ተው በእግዚአብሔር ደስ የማይል ለጆሮም ደስ የማይል ነገር ነው ይሄ። ኩላሊት ወጣ አይልም። የሁሉም የኦርጋናቸው ሰው ሲመረመር የሁሉም የኦርጋኑ እዛ ጋር ይሰፍራል። ይሄ ኦርጋንሽ እንዳለ ይሰፍራል። ይሄኛው ጋር የተነካ ነገር አንዳንዴ ተመርዞም ሰው ይሞታል። እና ይሄንን እንትናችሁን አስተካክሉ ፕሊስ እህቶቼ። ይሄ ነገ ለሁሉም የሚደርስ ነው። እኛም እዚህ ሀገር ነው የምንኖረው። ነገ እንሙት ዛሬ እንሙት አናቅም። ይሄ ወሰዱ የሚለው አንደኛ ነገር ሚዲያ ላይ እንትን ማጠልሸትም ለራሱ ያስቀጣል። የተጻፈ ነገር ያለ ነው። ከተጻፈ አንቺ ተወስዷል የሚል አንብበሻል? ከተጻፈው ላይ ጂጂ ትላንትና እኮ ነፂም ሁላችንም ስናወራበት የነበረ ነገር መሰለኝ አይደለም? ምን አልን? እኔ ነኝ የተናገርኩት እኮ ለእናንተ ግሩፕ ላይ ማታ። አሁን እንትን ኤምባሲው እሱ ሊገባበት ይችላል። እና አሁን በቃ ወደ መፍትሄው ትንሽ የምነግራችሁ ተወሰደ የሚል ሪፖርት የለም እህቴ። ልክልሻለሁ፣ አንቺም አንብቢው። ሜቢ መቅዲ በሌላ ነገር ብላው ይሆናል። ሪፖርቱን ወደ እኔ ላኩልኝ እባካችሁ። እስኪ እኔ ላንብበው። ልክልሃለሁ ወንድሜ። ጂጂ መቅዲ በማርያም ሚውት አድርጌ። አንዳንዴ ገስት ላይ ሆናችሁ ሰው እያወራ ስልካችሁ ሲጠራ ቲክታኩ ሚውት አድርጉት። እሺ ሌላ ሰውን እንትን አትበሉ። ጂጂ
ምናልባት እኔ አንቺ ባልሾ ሐሳብ ነው መስማማው። ለምን እንደሆነ ታውቂያለሽ? ይቅርታ መቅዲ አንቺን ሐሳብ ውድቅ ላረግ ፈልጌ አይደለም። ሰውየውንም ሳወራው በጣም አሁን የተናደደው ኢትዮጵያ ምችሌ ስትገባ እኮ ሰዎች እኮ ማስመርመር እኮ ይቻላል፣ አስክሬኗን ማለት ነው። ይሄ ነገር ሆኖ ከተገኘ ጂጂን ነው የምንወቅሰው። እውነት ኩላሊቷ ወጥቶ ከሆነ ባለቤቷ ጋር ቤተሰቧ ጋርም ተደዋሉ ጥቁር አንበሳ ሆስፒታል አለ፣ እዛ ተወስዶ ለምን ጂጂ ምን አገባት? ብርጅስቶን ኖ የለም እንደዛ የሚል ሪፖርት የለም እያለች ስለሆነ እኮ እሷ የምትለው ወረቀት ላይ የተጻፈ ሪፖርቱ ላይ የለም ብላለች። እሷ ሄዳ መቼ ማለት ችካ አደረገቻት? ኖ መቅዲ ደግሞ አለ ወረቀቱ ላይ ያለች እኮ ነው ታም እኮ በቃ ወረቀቱ እሺ ይላኩልን፣ እኔ አናንብበው አለ የለም። መቅዲና ጂጂ ወረቀቱን ላኩልን። የምትወቀሰው ምን የምትሆነው ምን አገባት? እሷ መቼ እሷ ራሷ ሄዳ ወሰደችባት እንዴ? ትግስቱን ወረቀቱ ላይ እንደሱ የተባለ ነው እንጂ ያው ዶክተር አይደለሁም አስክሬኗን ነው ያየሁት እንጂ ሌላ ነገር አይደለም። ልደብቃችሁም ፈልጌ አይደለም። እኔ ከሷ ወገን ጂጂ ስታየው ንጹህ ነው፣ ምንም እንደዚህ የከፋፈቷት ነገር የለም። እህትነቷ ለሁላችንም አይደለም፣ ለንቺም ለኔም ነው። ለኔ ብለን ነው ሁላችንም የምናደርገው አይደለም። እዚህ ጋር ምንም የሚያስዋሸኝ ነገር የለም። ከምንም በላይ አገሬንም ወገኔንም ግን እች ልጅ አሁን ሁላችሁም ጂጂ ማለት ነው ታሜ ኖ እንደዚህ ተወሰደ የሚል የለውም። አስክሬኗን ተቀብለናል ብለዋል። አስክሬኗን ስታዩ ለምሳሌ እዚህ እኛ ታሜ ነፊሳ የሞተች ጊዜ ሽንት ቤት ወድቃ ስለሞተች ፖሊስ አስገብቶ ሙሉ አስክሬኗን ኢቭን ልትሳፈር አስክሬን ሲሸኝ ሙሉ አስክሬኗን ንጹህ መሆኗን ምንም ነገር እንዳልተነካች አሳይቶን ነበረ። ኤምባሲ በቆመበት ማለት ነው። አዎ ከፀጉሯ እስከ ጥፍሯ ድረስ ማለት ነው። እነ ጂጂ አስክሬን ስትቀበሉ ልጅቷን ከፀጉር እስከ ጥፍሯ ድረስ አይታችኋታል። ምንም ቁስል የታሸገ ነገር የላትም። አስክሬኗን እኔ በእንትኗን ያየሁት ፊቷን ያየሁት አልቻልኩም። እና እህታችን ነፃነት ግን ሙሉውን ስትታጠብም ገብታ እንትን ብላለች። እኔ ከፊቷ በላይ እስከ አንገቷ ብቻ ነው ያየሁት። ነገር ግን ማለት ነው ከሷ በላይ ብቻ ማለት እኛ እናቃትም። ያው ጨክነሽ ነው ማየት ያለብሽ። ለምን አንደኛ ነገር የኛ ሀገር ሰው ማን ነጭ ይሁን ጥቁር ይሁን ሁለት ሰው ብቻ ነው የነበርነው፣ ሌላ ከጎናችን ማንም አልነበረም። እና ያሳዝናል ይሄ በመሆኑ። ሁለተኛ እህታችን አይታለች። ግን ነገር ግን እዚህ ሀገር አንድ ሰው ሲሞት እንደዚህ በእንደዚህ አይነት አደጋ ሲሞት ለምሳሌ የጭንቅላት ተፈጥፍቶ በሬሳ እንትን ተፈጥፍጠሽ ጭንቅላትሽ ላይ የሆነ ነገር ከደረሰ ምናምን ነው እንጂ ይሄ የሞተችበት ነገር ስለማይታወቅ ከፍተው ኦርጋንሽን ይመረምራሉ። ኦርጋን ተመርምሮ ሪፖርት እዛ ላይ ይጻፋል። ተመልሶም ደግሞ እንግዲህ እንደዚህ የሚል ሪፖርት ነው ያለው። ያው የሷም እንደዛው ተመርምሯል። ሁሉንም ታይቶ የተጻፈውን ሪፖርት በፒዲኤፍ አንድ ወረቀቱን ላኩልንና ታሜ ያንብበው። በቱርክኛ ነው ትራንስሌት አድርጋችሁ ወይ ደግሞ በፒዲኤፍ ነው ያለው። ልክልሻለሁ አሁን። እሺ የእንትና ቁጥር አለሽ? የመቅደስ አለሽ? የመቅደስ የለኝም። እሺ ቁጥርሽን ስጪኝ። ፕላስ ስንት ነው የሚጀምረው የቱርክ ቁጥር? ፕላስ 90 እሺ 90 541 ደብል 89 88 አሁንም 88 ስንት 8 28 ጂጂ አሁንም ደብል 8 አርጊና 25 አርጊ። 25 እሺ። እና እዚህ ላይ እንዴት ነው ሸጠሽው ነው ምናምን እንዴት ይባላል? እናንተ ስነ ስርዓት ያዙ። አንድ እች ልጅ እየረዷት ያሉት እየተባበሯት ያሉ ሐቋን ሊያወጡ እየሮጡ ያሉት እነሱ ናቸው። ከፋም ለማ ኦኬ አብሯት የብሉ የጠጡት ምንም ትንፋሻቸውን አጥፍተው ቪዲዮ ነው እየሰሩ ያሉት እየጨፈሩ። ቤተሰቦቿም ካልቻላችሁም ማለት እዛም ብትቀበር ችግር የለም ምናምን እንኳን ሲሉ እኛ አድርገነው አናውቅም። እዚህ ሀገር ያለ ነው ያው በእንደዚህ አይነት ነገር ሁሉ የሚተባበራል። እናት አባት የላትም ልጅቷ፣ እህት አጎት ምናምን ያላት እዛም ብትቀበር ለዛ ሰው አይ ዶንት ኬር። እናት አባት ቢኖራት ነው ወይ ብሎ የሚቀበል። ሀይ ብዬሻለሁ ጂጂ ላኪልኝ። እሺ እህቴ እሺ አመሰግናለሁ። በቃ እንትኑ ላይ ብቻ እኛም እየሰበሰብን ነው የተወሰነ። እናንተም ከቻላችሁ የተወሰነ ነገር ተባበሩ። የሚከፈለው ደግሞ 3500 ለአስክሬን የጠየቀው የሬሳ ሰውዬ ነው። እንደምንም እንዲቀንስልን አድርገን
እንዲለክ እናደርጋለን እንጂ ለኤምባሲም አይደለም የጠየቀው፣ ማንም ግለሰብ አይደለም የጠየቀው። የአስክሬን የመላካው ኤጀንቲ ነው የጠየቀው ገንዘቡን። طيب ليش እናንተ ማለት ለኤምባሲ የማታሳውቁ? በኢትዮጵያ ኤምባሲ አማካኝነት የራሳችሁ አላችሁ ኮንትራክት ያላችሁ ማለት ነው፣ ካርጎ የሚያስልኩበት ማለት ነው። አዎ ወንድሜ። አሁን እዚህ ሀገር ለምሳሌ አለ ኤምባሲ ማለት ነው። ሜቢ ማክሲሙም 5000 ድርሃም 5000 ድርሃም ሲሆን ደግሞ $1500 ኦኬ። ሶ እናንተ በኢትዮጵያ ኤምባሲ ማለት ብትጠይቁ በካርጎ መላክም ካለባችሁ ምን ያህል ነው የሚፈጅባችሁ? በኢትዮጵያ ኤምባሲ ብጨርሱ ይሻላል በግል ከሚሆን። ኤምባሲው አዌርነስ እነሱም ሰውየውን አወራኸው እንዴ? ሰውየው ሁለቴ የደወልኩለት አይመልስም። እኔ ጋር ደግሞ እየደወለ ነው። ላስገባ እኮ ግሩፕ ላይ ላድርጋችሁና ያ ወደ እኔ ስልክ ደውይና። እሺ እኔ በቃ ልወጣ ነው። ሌላ እሺ ጂጂ ላኪልኝ። ሃይ ብዬሻለሁ። መሲ ነኝ ብዬሻለሁ። ጂጂዬ አንድ ጥያቄ ልጠይቅሽ አንዴ። ሮዝ ይባላለሁ። ይኸውልሽ ልጅቷ ማለት ውጤቷ ራሷን አጥፍታ ነው የተባለው። ውጤቷ ላይ ድምጽ ይመጣ ያሁኑ እንትን ላይ ያሁን ለጊዜው የሚያሳየው አንገቷ በክርክር እንዳለ ራሷን ሰቅላ እንዳጠፋች ነው። ይሄ ግን ይቀጥላል፣ እንትኑ ምርመራው ይቀጥላል። ይሄ ለጊዜው ያሳያቸው የምርመራ እንትን ነው። የውስጥ ደግሞ ወስደው የመረመሩትን በኋላ ነው የሚያሳውቁን። ኤምባሲም ፖሊስም እየተከታተለው ነው። ያው የቱርክ መንግስትም ዝም አይልም። ታውቃላችሁ፣ እዚህ የምትኖሩ እህቶች ሁላችሁም ኢቨን ኤምባሲ አይጠይቅም። እነሱ መርምረው ውጤት ያሳውቃሉ ለሚመለከተው አካል። እና ይሄ ነው ያለው። ከሁለት አንቺም ልልክልሽ ይችላል። እሺ ደስ ይለኛል። ሰላም ጂጂዬ። እኔ ነፃነት ነኝ የገባሁት ልጅቷ ጋር ማለት ነው። ኦኬ ነፃነት። እሺ ነፃ አንቺ ነሽ? ግቢ አናግሪያቸው። እሺ ይሄ ሰውነቷ እንትን ያለው ኦቶፕሲ የሚባለው ነገር ምክንያቱም የሞተችበትን ምክንያት ለማወቅ ብለው በሙሉ ከላይ እስከታች ተቀዷል። እኔ ነኝ ገብቼ የሚያጠብኳትም ውስጡ መልሰው ከተውታል ወይስ አልከተቱትም የሚለውን እግዚአብሔር ነው የሚያውቀው። ግን በሙሉ እያንዳንዱ ኩላሊቷም፣ ሳምባዋም፣ ጉበቷም በሙሉ እየመዘኑ ያ ወረቀት ላይ ተጽፏል። ይሄን ያህል ግራም ይሄን ያህል ግራም በሙሉ ተደፍራ ነው ወይ ምንድን ብላ ነው የሚለውን ማናቸውም ሰውነቷ ላይ ያለውን ቴስት ሊያደርጉ ወስደዋል። ግን ኩላሊቷ ወስደው ከተውታል ወይስ ወጥቷል የሚለው ነገር ማንም የሚያውቀው ነገር የለም። አሟሟት በበሽታ ካልሆነ ድንገት ሞቶ ከሆነ እዚህ ሀገር ኦቶፕሲ የሚባል ነገር ይደረጋል። ይሄንን ለማለት ነው የገባሁት። طيب እናንተ እንዴት አወቃችሁ ማለት ኩላሊቷ እንደተወሰደባት? ተመለስ አልተመለሰም? እዛ ላይ አሁን ትልክልሃለች ጂጂ ተወሰደ አይደለም ተወሰደ ወይም አልተወሰደም። ጤነኛ ከሆነ እዚህ ሀገር ሌላም የሚወሩ ነገሮች አሉ። እሱን የምናውቀው ነገር የለም። አንድ ለኢትዮጵያ ብቻ አይደለም ለማናቸው አንደኛ ደረጃ እኔ አንድ ነገር መናገር እፈልጋለሁ። ማለት በዚህ ጉዳይ ላይ ከዚህ በፊትም አውርተናል በግልጽ እዚህ ቱርክ ላይ የሚደረገውን ነገር ማለት ነው። ክሪስ እባላለሁ። ምናልባት ተው ከፍተው የሚያዩት ነገር አለ። በደንብ ይቀዳሉ ቱርኮች፣ ይወስዳሉም ይባላል። ግን ይሄንን ኤምባሲ ደስቶኑ ይገባል እዚህ ቦታ ላይ ማለት ግልጽ ነው ያደርጋሉ ቱርኮች። እኛም ብቻ ሳይሆን አፍሪካኖችንም ያደርጋሉ። አፍሪካ ብቻ አይደለም ማናቸውም ከእንግሊዝም መጥቶ ግን አንደኛ ደረጃ ዘመድ ካልሆነ እኔ ከዚህ በፊትም አብሬ ሄጄ ገብቼ እንትን ያልኳቸው ነገሮች አሉ። ያስፈርመዋል። አሁን አየር መንገድ የሞተችውን ልጅ እሷ በሙሉ ጉበቷ በጣም መጥፎ ደረጃ በጣም ስለነበረ አንድ ነገር አልነኳትም። ግን ወድቆም ይሙት ለብቻው ሞቶ ተገኝቶም ከሆነ ምንም ይወስዳሉ የሚባል ነገር አለ። ግን ይሄንን የመጠየቅ መብት ያለው አንደኛ ደረጃ ዘመድ ነው፣ ወይ ወንድም ወይ እናት ወይ ምናምን። እሱንም አስመስክሮ መጥቶ ይሄንን የሚጠይቅ ደግሞ ማንም ሰው ስለሌለ እዚህ ንግድ አለ። ይሄን ደግሞ አንድኛ ተከራክረን የምናቆመው አይደለም። ትልቅ ነገር ነው።
ይሄ በጣም ከባድ ነው። እኛ ሰብስበን ብር የምንልከው ሬሳ ከኢትዮጵያ መምጣት የማይችሉ ህዝብ ነው። እንግዲህ እዚህ መጥቶ የፕሌን ከፍሎ ለፍርድ ቤት ጠበቃ ይዞ የዚህ የክርክር ወጪ በጣም በጣም ብዙ ነገር የሚፈልግ ነው እና ይሄ ትልቅ እንትን ነው። ምን እንደሚባል በአማርኛ አላውቅም። ይሄ መንግስትን መግባት ያለበት ነው። ስለዚህ ነጹዬ የኔ ሐሳብ ምን እንደሆነ ልንገራችሁ። ልጅቷ ሬሳዋን የመሸኘቱ ላይ እንትኑን አይዲያችንን ትተነው ገብቶሻለች። ልጅ ከሞተች ኦልሬዲ በቃ አለቀ። እዚህም ብትቀበር ችግር የለውም። ግን ሐቋ እንዲወጣላት እቺ ልጅ ሬሳዋን አስመርምረን በህግ ሬሳዋን አስመርምረን ኩላሊቷ አለ የለም እኔ ብየዋለሁኝ ፍርድ ቤት አለ የለም የሚለውን ነገር አጣርተን ይሄንን ነገር ቢያንስ ማለት ነው ቱርኮች ይሄንን ስራ እየሰሩ እንደሆነ ለምሳሌ እቺ ልጅ እኮ ሊያድኗት ሁላ ይችሉ ነበር ማለት እኮ ነው። ህይወቷን አይደለም የሰውየው የተናገረው የመጀመሪያው ኢፋዴው የሰውየው 12 ሰዓት ላይ ባለቤት የጠራችኝ አስካለ አሟታል ብላ ሐኪም ቤቱ ሰዳት አለችኝ። ከዛ በመሃል ምንም የማይገባ ነገር አለ ባዶ ምንም ነገር የሌለው። ከዛ 14 ሰዓት በር ሳንኳኳ አሁን ሚስትየው የት እንደሆነች አይታወቅም አልኩት ለፖሊሱ። 12 ሰዓት መተህና ውሰዳት ሐኪም ቤት ብላው አልኩት። ከዛ በመሃል ያለው ሰዓት ላይ የታለች ሚስትየዋ? ምንም የሚገልጽ ነገር የለም። ይሄንን ማን ነው የሚከራከረው? ቤት ውስጥ ሲሆነ ነገር አድርገዋት ከሆነ ደውልልኝ ብሏል። አሁን ይደውልልክ ብዬው እሺ ብሏል። በግሩፕ ማውራት አይፈልግም እና ይሄንን ማን ነው የሚከራከረው ብዬ ስለው አይ ፍርድ ቤቱ እንትን እያለ ነው ይቀጥላል። ከ2 ወር በኋላ እንግዲህ አሁን ይሄ የኦቶፕሲ የወሰዱት ከላዩ ላይ ቆርጠው ነው የወሰዱት ወይስ እንዳለን የወሰዱት የሚታወቅ ነገር የለም። የወሰድነውን ነገር አለ መርምረን በምን ምክንያት እንደሞተች እንደርስበታለን ነው የሚለው። አንገቷ አካባቢ የመደማት አለ። ይሄ ትሮይድ አካባቢዋ የሚደማ ነገር አለ። ምን እንዳገኙ እያንዳንዱን ይገልጻል እንትኑ ላይ። ቀላል ነገር እኮ ቀድማውን ጂጂ ምን አለችን? እኔ ካንገቷ በላይ ነው ያየኋት። ሙሉ ማየት አልፈለገችም። ኦኬ ስትታጠብና ሙሉን ደግሞ ያየች ልጅ አለች ነው። አሁን ወደዚህም የዚች ልጅ ኃላፊነት የሚወስደው ኤምባሲው ነው ወይስ ኃላፊነት የምትወስዱት አስክሬኗን የተቀበላችሁ ሰዎች ናችሁ? እቺ ልጅ ኢትዮጵያ ስትገባ መመርመር ውዴ ይኸውልሽ ነፂ ማለት እሷ ናት። አስክሬኗን ያጠበች እኔ ነኝ ገብቼ ያጠብኩት። እሺ ነፂ ሙሉ ሰውነቷን ስትይ የተከፋፈተ ነገር አለ ሰውነቷ ላይ ካንገቷ ከታች በሙሉ ካንገቷ ካገጯ ጀምሮ እስከታች ድረስ ተከፍቶ በሙሉ ተሰፍቷል። ገባሽ? በመሃል ድረስ እሱ ምንድነው በሙሉ አልኩሽ አላችሁ ሳምቦል ግራ ሳምቦዋ ይሄን ያህል ግራም፣ ጉበቷ ይሄን ያህል፣ ቀኝ ኩላሊቷ ይሄን ያህል ግራም ሁሉንም እንዳለ መዝነውታል። ከዛ በኋላ ውስጡ መልሰው ከተቱት የማውቀው ነገር የለም። ገባሽ አይደል? ከላይ እስከታች ተቀዶ እንደ እንትን ተሰፍቷል። እንደዚህ በትላልቁ ተሰፍቷል። ይሄ ሁለት አይቻለሁ። ውስጥ ገብቼ ፊቷንም ሁሉ ምን ፎቶ አላነሳሽም? አዎ እኔም ሁለት አይቻለሁ። አይ ማንሳት አይቻልም። ሬሳ እንዴት ብለሽ ታነሻለሽ? ምናልባት ካለ እኔ ጋር ከዚህ በፊት የተነሳ የአንድ ሰው አለ ፊቷን ማየት የሚፈልግ ማንሳትም ይዘገንናል። ጥሩ አይሆንም ለማንም ቢሆን። ማየት የሚፈልግ ዘመድ አላት ወይ የቅርብ ይሉሻል። መጀመሪያ ካጠቡ በኋላ አይ በቃ ነው ያቻታል። የሚያለቅስ ኢሞጂ የምትልኩት አካውንቴ እንዲዘጋ ነው። ይዝጋችሁ የሚዘጋችሁና ሁሌ ነው የምላችሁ አይደል? የሚያለቅስ ኢሞጂ አካውንቴ ዋርኒንግ ላይ ነው። ኮመንቱን ዝጉት እሺ። በወሬ ጥማት ይሙቱ። ኮፒ ሊንክ አድርጉ። በወሬ ጥማት ሊደፋችሁ ነው። ሚደፋ ይድፋችሁ። ዝጉት ኮመንቱን። የሚያለቅስ ኢሞጂ ልኩብኛል። ነጊ ይበወታሉ። በሴትየዋ ልጅ ናት የበቀደሟ ናት ወይስ? አዎ ሳሪ በቀደሟ ናት ራሷን ያጠፋችው የተባለው። አዎ ኦኬ። እና ሄደ እንደ አስክሬኗ ወደ ኢትዮጵያ አልሄደም። አሁንም ቱርክ ነው ያለው። አዎ ስለዚህ ሬሳ ራሷን አላጠፋችም ማለት ነው አይደል? ነፂ ራሷን አላጠፋችም። አንገቷ ጋር አየሁ። በቃ እኔ ጠይቁኝ ነገር ካለ ጠይቁኝና ልወጣ ነው። አንገቷ ጋር የተከረከረ ነገር አለ ወይ ብዬ ለማየት ሞከርኩኝ። ትንሽ የሆነ ቀይ ነገር አሳይታኛለች የምታጥበዋ ሴትዮ። ግን ያንም ያህል ሰውነት ተሸክሞ እንደዛ አረንጓዴ አልሆነም አንገቷ ጋር። እኔ እንጃ የሚያጠራጥር ነው።
ልወጣ ነው። ደብዳቤ ጽፋ ምናምን ያሉትስ? አይ እሱን የማውቀው ነገር የለም ምንም የማውቀው ነገር ነጽዬ አንዴ ሳትወጪ ግን ጥያቄ ልጠይቅሽ። ነጽዬ ይቅርታ፣ አሰሪዎቿን አግኝተሻቸው ነበረ? አናግረሻቸዋል? ፎቶውንና የተናገረውን ቃል ነው ያነበብኩት። የተናገረት ቃልም ይቺ ሁለቷ ናት። በቃ 12 ሰዓት ላይ ገብቼ አይደለም ሚስቴ ጠራችኝ፣ አስካለን ሐኪም ቤት ውሰዳት አለችኝ። አይ ስራ አለኝ ነገ ወስዳታለሁ አልኩኝ። ተጠራጥሬ 14 ሰዓት ላይ ሄድኩኝ። በር አልከፍት ስትለኝ በር አሰብሬ ለማን ነው? ለአናጺ ነው ያለው። እንደው ለአናጺ በር። በነገራችን ላይ ይሄን ያላችሁ ሰውዬ አሰሪው አይደለም። ይሄ የጠመጠመ ነው እንግዲህ ፎቶ ላይ ያለው አሰሪዋ ያለው እዚህ ነው። ዋና ይሄ አርባቡ ያለው እዚህ ነው። አልሄደም። የሞተች ዕለት በስልክ ነው ባለቤቴ የነገረችኝ። ባለቤቴ ቤተሰቦቿን ልታሄዳለች ነው። የማ ፓስፖርት ነው? እዛ ላይ የወንድ ፓስፖርት ነው። አዎ እዛ ቱርክ ያለው ሰውዬ አረብ ነው ማለት ነው ይሆናል። አላውቅም፣ ስሙንም ረስቼዋለሁ። የእሱን ነው ያነበብኩት። ራሷን አጥቃ ቪዲዮ እየቀረጸች ምናምን ያለውስ እኮ ይሄኛው ሰውዬ እኮ ነው ለኛ እንደዛ ያለን እኮ ነው። ውሸት ነው ወይስ አላውቅም። እኔ እኮ አሁን እቺ ልጅ ታንቃ ከሞተች ምን ሊያረግላቸው ልጅቷን ከፋፈቷት። በቃ በሄርንበት ቱርክ ያለው ኤምባሲ ይሄንን ማስተካከል አቅቶት ነው ማድረግ ያለብን። እንደዚህ ከፋፍቱት ጉበቷን ጨጓራዋን ምኗን እንትን የሚሉት ይሄንን ማድረግ ያለብን አሁን ማለት ነው። ልጅቷን ሬሳዋን ለመላክ አንሯሯጥ። ሁላችሁም የምታስቡ ከሆነ ማለት ነው ልጅቷን ሬሳዋን ለመላክ አንሯሯጥ። ስለዚህ ሌላም ሰው እየመጣ እንዲሁ እየታረደ እየሄደ ነው ማለት ነው። ትንሽ ይሄ ማንም እንደዚህ በትንሹ እንትን የሚል አይደለም። አሜሪካ ያለች የሆነች ቲክቶክ ስታወራ የሰማሁት አለ። ጸጉር ልታስደርጉ ሄዳችሁ ኩላሊታችሁንም ሊወስዱ ይችላል። ያን ያህል አሁን ንግድ ተጀምሯል በኩላሊት በምናምን። ይሄ አሁን በትንሹ የሚሆን ሳይሆን በትልቅ በመንግስት ደረጃ እንጂ እኛ ትንሽ ነን ለዚህ እንደሚመስለኝ። አላውቅም ይሆናል ብዬ ድምጽ ይሆኑን አላነ ብርጅስቶን ምን እንደሆነ ታውቂያለሽ? መሆን የሚችለው እንደኔ መሆን የሚችለው የአንድ ሰው የሞተ ሰው አንድ ቤተሰቡ መጥቶ እዚህ ጠበቃ ይዞ ጋዜጣ ላይ እንዲወጡ እስካደረገ ድረስ እንጂ አሁን እቺ ልጅ ቤተሰብ የላትም። ለምሳሌ አንደኛ ምኗም አይደለሽም ብለው ነው ያስፈረሙኝ። ባለፈው ራሱ እዚህ የሞተችውን ልጅ አጠገቧ ሆኜ ሁሉ ነገር ላይ እኔ ስፈርም ለማንኛውም ነገር አንቺ ምኗም እንዳልሆንሽ ተናገሪ ተብሎ ነው ያስፈረሙኝ። ምኗንሽ ይላሉ ቀድመው ነገሮችን ለመውሰድም እንደልባቸው እንዲሆኑ። ይሄን ለማድረግ አንድ ሰው ከሞተ በኋላ እህቱ ወይም አባቱ ወንድምየው አስመስክሮ እህትነቱን አሳውቆ ኤምባሲ ከጀርባው ሆኖ ታዲያ ግን የኔ ጥያቄ ግን ማሪ አንቺ አሁን ነገሩን ፍርጥርጥ አድርገሽ ነገርሽን። ጂጂ ግን ነገሮቹን ለማድበስበስ የሄደችበት ርቀት ግን በአንድ ዜጋ ላይ ግን ይደብራል። በነገራችን ላይ ለዜጋሽ ከሆነ ጂጂ ምሰር ያለሹ ይሄ አይባልም። እሺ እሷ በዚህ ደረጃ ያወቀች ነው። ኖ አልተከፈተም ምንም አይነት ነገር ለእንትን ነው ምርመራ ብቻ ነው ያለችን። ገባሽ? ያው መቅደስን ያስቀጥላታለች። አሁን እኮ ይኸውልሽ እኔም እኮ አሁን ተከፍቶ ወሰዱት ብዬ አልልም አልወሰዱትም አልልም። ይሄን እኮ የሚያውቀው ማንም ሰው የለም። ተከፍቷል ግን እሷን ፊቷንም አላየችም። እኔ ነኝ ሰውነቷን ያየሁት። ተከፍቷል፣ ተወስዷል፣ አልተወሰደም የሚለውን አናውቀው። አሁን እዛ ሆዷ ውስጥ አለ ወይ የለም የሚል ነገር የለም። ተሰፍቷል። ሙሉ ሆዷን የተሰፋው ሙሉ ካገጯ ጀምሮ እስከታች ድረስ ቆርጦታል። በቃ እሺ፣ አመሰግናለሁ። ደህና ሁኑ። ብር እየተሰበሰበ ነው። አሁንም እናንተ ከቻላችሁ አሰባስቡ። እዚህም እንትን እያልን ነው። እንደምንም ይላክላት፣ ተባበሯት። አዎ፣ ግን ቅድም ለመሲ ምን አላት መሰለኝ ሰውየው ሁሉንም የሚያስፈልገውን ነገር ከፍያለሁ፣ ከፋፍዬ ጨርሼ ኤምባሲ ፈቅዶልኝ ነው የወጣሁት። በስመ አብ ይኸው አሁን እንትን እያሉን ነው። እንዲህ አይነት የለም፣ በአጠቃላይ የለም እንዲህ አይነት። መጀመሪያማ እከፍላለሁ ብሎ እንደውም እንዳታሰባስቡ ብዬ እኔ ነኝ ያስቆምኩት። እሺ አሁን ይሳቅ ይምጣና ኤምባሲ ሰፖርት የሚያደርገው ነገር ካለ ይሳቅ እዛ ካለው ኤምባሲ ጋር ይነጋገርና ቢያንስ 3000 ምናምን ዶላሩን እናንተ ከየትም አምጥታችሁ አትከፍሉም። እናንተም ሰርታችሁ ነው ሀገሪቷ አሁን ራሱ እኔ ነኝ እያሰባሰብኩ ያለው 300 500 ቴሌ ምንም ነገር የሚሆን አይደለም። ሰውየው ብዙ አመት ያገለገለችው ናት ይላሉ እንደሰማሁት ከሆነ። እንደዚህ ተጥሎ ይኬዳል። ከሄደም አላቅም ሄዷል ከተባለ ከሄደም እንደዚህ ሰው ገሎ ጥሎ መሄድ አለ እንዴ?
የሰጠችው ያን ያህል የሰጠችው ውሃ ያቀረበችበት እግራቸውን ልብሳቸውን የሰበሰበች እንደዚህ እንደ ቆሻሻ ይጣላል እንዴ? ነጹ እንዴት ተለቀቀ የሰውዬ ማለት እዚህ እኔ ሄዷል ወይ እሱንም እኔ አላቅም። አሁን እኔ አላቅም ይሄንን ሄዷል ወይ ከሄደም እንዲህ ማድረግ ማውራውትኝ እኔ ዱባይ ነው እና የሞተች ቀንም እዚህ ሆኖ አውርቻለሁ። አሁንም እዚህ ሆኖ አውራውት የሰጠችበትን አገልግሎት ሬሳዋን እንኳን አገሯ ያስወስድ። እዚህኛን አፋችንን አደረቅን ልመና ሰው ጋር የዚህ ሀገር ህይወት ስራ የለም ምን የለም። 300 እና 500 ተሰብስቦ 3500 $4000 ዶላር አይሆንም ታለው ማለቱ ራሱ በጣም እንትን ይላል። ሁሉንም ፍትዋን ነው የምለው እኔ ሬታዋ የሚሸኘውን ሳይሆን እኔ ፍትህ ታገኝ ነው የምለው እኔ። በቃ ይፈተሽ ሆዷ ውስጥ ያለው ቃል ደህና ዋሉ። እሺ እናቴ ልወጣ ነው። በቃ እሺ እናቴ ሰላም። እሺ መሲ ነቅዲ ግን በጣም አመሰግናለሁ። እሺ እኔም አመሰግናለሁ። አልተኛሁም ምን ሆነት አይ ጂጂ ግን ገርማኝ ነው ይሄ ቱርክ ሀገር ያስቀጣል ምናምን መቅዲ የተናገረችውና አንቺ የተናገረችው ሰማይ ነው። ያሁኗ ልጅ ሁሉንም ነገር ግልጽ አርጋ ተናገረች። በቃ ያለው ነገር ይሄ ነው። ሆዷ ተከፍቷል። ጂጂ ግን ያለችው ፊቷን ያየሁት፣ እሷ ደግሞ ፊቷንም አላየችም ማለት አይናበቡም ራሱ የሚነግሩ። አሁን የገባችው ልጅ ናት በትክክለኛ መረጃውን የነገረችን። ግን ቆይ ሰውየውን ያውራውና ሰውየው የሚያግዛት ከሆነ አስክሬን ነው። ከዚህ በኋላ ማንም ጮሃ እንትን ልጅቷን እኮ ማንም ይመልሳት እኮ የለም። خلاص ኢቭን ቤተሰቦቿ ቀበሯት እኮ አሏችሁ። ምክንያቱም እናት አባት ማንም ስለሌላት። ግን የኛ ልጆች ደደብ ስለሆናችሁ መስሚያችሁ ጥጥ ስለሆነ ራሳችሁን ጠብቁ ራሱ ትባሉ። ከዚህ ተማሩ። በቃ ቀበሯት ነው የተባለችው። ገንዘባችሁን ያዙ። ገንዘብ ቢኖራችሁ የሰው ፊት አታዩ። አስክሬናችሁ ማያጉላላም። ገባችሁ? ምንድነው? ሄሎ ታምራት ተላከልክ ወረቀቱ አየኸው? እያነበብኩት ነው። ኦኬ እዚህ ጋር ፊቷ ያየው ማን ነው? እዚህ ጋር ያለው ፊቷን አይቼዋለሁ ያለ ማን ነው? ፊቷን አይቼዋለሁ ያለችው ጂጂ ናት። ኦኬ طيب ታው ጋይስ ኮመንት አትጻፉ። ጥሩ ነገር ማለት ሳናጣራ እንትን አንበላት፣ አንውቀሳት፣ ጀጃ እናርጋት። እስኪ ምናልባት ሌላ ነገር ሊኖር ይችላል ከጀርባ። እናንተ ማነበባችሁት ወይስ? ኖ አልደረሰኝም። ኦኬ እኔ አልደረሰኝም። ያ ብርጅስቶን ወይታሜ ኦኬ ሪፖርቱን ያነበብኩት አንዱ ሪፖርት ከፍቺ ያነበብኩት ረጅም ነው طبعا ኢትዮጵያ ኤምባሲ ገብቶበታል صح አዎ ኢትዮጵያ ኤምባሲ ገብቶበታል ብሏል ኢሳል استلام من قبل موظف القنصلي الاثيوبي ከኢትዮጵያ ቆንስላ ማለት ነው ኖርማል ቼክ ተደረገች መጀመሪያ يقولش تم فحص الجثة ظاهريا ولم يكن أوسع جزء من الندبة አንገቷ ላይ ማለት ነው ምልክቶች አሉ طبعا እዚህ ጋር የፋይናል ወሰንተኑ ያወጣላችሁ ራሷ እንዳጠፋች ማለት ነው ገመድ አስራ አንገቷ ላይ 3 ሳንቲም ከግማሽ ያስታውቃል አንገቷ ላይ ኦኬ አይኖቿ ወደ ነጭ ተቀይሮ ነበረ فحص ተደረገ ከደም ከጥፍሮቿ ናውን በረንጆ ተደረገ እኮኑ እንብላዝ ተማጽነም ተደረገ ተወሰደ ወይ ብራዘር في كرة 500 500 كرة ምንድን ነው ብለው እንዴ شو بدك ከዛም በኋላ ውሳኔ መጣ ማለት ነው ማፊ ማለት ተፍሪህ الجثة ግዴታ ማለት يعني ሰውነቷ መቀደድም አለበት
ምን አልክ ታሜ? መጀመሪያ ፈሐስ የተደረገ ከዛም በኋላ ግዴታ ማለት ወደ ሌላ ውሳኔ ማለት ነው። ሰውነቷን መቀደድም አለበት ውስጡ ማለት ማየትም ይፈልጋሉ። ገባሽ? ይሄን ውሳኔ ይሄ ማለት በነገራችን ላይ ያን ያጋጥማል። በደንብ ግልጽ ካልሆነላቸው ማለት ነው ወይም በቂ መረጃ ካልሆነ ግዴታ ወደ ሰውነት መቀደድም አለባቸው። ኦኬ የተቀደደው ከመጀመሪያ ወደ ጸጉሯ አካባቢ ጭንቅላቷን ፊቷ ያየችው ማለት ለዛ ነው ማለት የጠየቁኝ። እንዴት አላየችውም ይሄንን ነገር? ያኒ ፊቷን ካየች ጭንቅላቷ እንደተከፈተ አላየችውም ወደ ጸጉሯ አካባቢ። ጂጂ እንግዲህ ከአንገቷ በላይ አይቻለሁ ነው ያለችው። ያ ከአንገት በላይ ማለት ያኒ ጭንቅላቷ አይተዋለች። አዎ ተማም ማዛኖም ቼክ ተደርጓል። የሆነ የተወሰነ ደም ምናልባት የብሪት ሰዓት ነበራት እየተባለ እዛ ወደ ሰውነት መቅደድ ማለት ወደዛ ሲሄዱ ጭንቅላቷ ኖርማል ነበረ። ምንም ያኔ የምትታመምበት ነገር የለም። ሳምባዋ ቼክ ተደረገ፣ ልቧን ቼክ ተደረገ፣ ጉበትም ኩላሊትም ሁሉንም ቼክ ተደረገ እንዳለው ነው እዚህ ጋር ሪፖርት የምጽፈው ማለት ነው። باستثناء احتقان ማለት የሆነ ኢንፌክሽን ብቻ የሆነ ትንሽ ኢንፌክሽን ነበራት ማለት ነው። ኩላሊቷ ላይ ባባ መዛን ቀን ታሜዜ በጣ ቀን ማህፀኔን እያመመኝ ነው ኢንፌክሽን የተነስቶ ብላ አለችኝ ብሎ ነበር እዚህ የመጣ ጊዜ። እሱ እዚህ ጋር ተጽፏል። እሺ وجد الرحم فارغا والواحد نزيف داخله يعني يون يا بريت عينت ملكتوش ነበረ ማለት ነው። ይሄ ነው ሪፖርቱ። ይሄ ማለት ኢቭን ማለት ያኒ አሳደቀበት ማን ነው? ኢትዮጵያ ቆንስላ ስሙ እዚህ ጋር አልተገለጸም፣ ግን ያኒ እሱ እንደፈረመበት ማለት ነው። ቆይ እዚህ ጋር ስሙ አለ መሰለኝ ኦርሃን ጉል እና ፈይሰል ግን አሁን እኔ እኮ መልስ ያጣሁት ኢትዮጵያ ኤምባሲ ምን አላችሁ? አይ ምን ምላሽ ሰጣችሁ? መቅዲ እኔ ከኢትዮጵያ ኤምባሲ ጋር ምንም ግንኙነት የለኝም። የመለሰውን መልስም አልነገሩንም፣ ግን እንደሚከታተል ብቻ ነው የማውቀው። ከተከታተለ አስክሬኑ እዛ እንዳለ ኢትዮጵያ ኤምባሲ አያውቅም እስካሁን ድረስ ቱርክ ያለው ያውቃል። ኦኬ ምን አላችሁ ታዲያ? አልችልም ከፍላችሁ አስክሬን ላኩ አላችሁ? ያው ሁሉ ጊዜ እኛው ራሳችን አዋተን ነው ሰው ሲሞት ምን ልከው አስክሬን አስለምዳችሁ ነው። በነገራችን ላይ መጥፎ ልማድ የምታስለምዱ አንድ ይኸውልሽ መቅዲ፣ መጥፎ ልማድ የምታስለምዱ ኢትዮጵያ እድር ማህበር ይሄ እንትን ምናምን የለመደ ሰው አሁንም እናንተ ይሄንን ነገር ኤምባሲውን አስለምዳችሁታል። ሶ ኤምባሲው ደግሞ እናንተ ላይ ነው ሐሳቡንም አስክሬን ሐሳቡን ሰው ላይ ጥላል። ኤምባሲው ደግሞ ሐሳቡን እናንተ ላይ ጥሏል። ይሄንን ነገር እናንተ ለምንድን ነው የምታደርጉት? ለምሳሌ የዱባይ ኤምባሲ፣ አቡዳቢ ኤምባሲ ለዜጎቻቸው በጣም ነው የሚሰሩት። የሆነ ሰው ሲሞት ቀድመው ከዚህ ሀገር ፖሊስ እኩል ደርሰው የዜጎቻቸውን እንትን ፍትህ ያገኛሉ። እንደኛ አሁን ለምሳሌ እኛ ጋር ሰው ሞተ ሲባል ለኤምባሲ ነው የምናስረክበው። ኤምባሲዎች ተሯርጠው ደክመው ሁሉንም ነገር ፊክስ የሚያደርጉት። እናንተ ግን በራሳችሁ ግሩፕ አቋቁማችሁ ማህበር አድርጋችሁ የሞተ ሰውን ሁሉ አስክሬን የምትሸኙ ከሆነ ወይ ደግሞ ድንኳን ጥላችሁ እንትን አድርጉት። ይሄ ምንድነው ይሄ እድር አድርጉትና እንደዛ አድርጉ በቃ እንጂ እንደዚህ አይነት ነገር አታስለምዱ። እናንተ እያዋጣችሁ እየላካችሁ خلاص እቺ ልጅም እስካሁን ድረስ እንትን ያለችው በመዋጮ ይላክ ተብለው ኤምባሲው ትቷታል ማለት ነው። በቃ ይሄንን ያደረገው እንጂ ኤምባሲው ነው ግዴታ የህዝብ ተወካይ እኮ ነው እዛ ጋር ያለው የዚችንም ልጅ ወክሎ እኮ ነው ኤምባሲው መልስ ሊሰጥ። እቺ ልጅ አስክሬኗን እዚህ አሁን ለምሳሌ 5000 ድርሃም የሚከፈል እንኳን ኤምባሲ ነው ከፍሎ አስክሬን የሚልከው። የዱባይ ኤምባሲ ጽድት አድርጎ ነው ስራውን የሚሰራው። ጀግና ሰራተኛ ያሉባቸው ናቸው ዱባይ ላይ እና አብደላ እና ሳሚ ምናምን። ስለዚህ እናንተ ብር አዋጣችሁ እየከፈላችሁ ናችሁ ሐሳባችሁ እናንተ ላይ خلاص እቺ ልጅ አሁን ከሆስፒታል ሞታ አስክሬን ክፍል ገብታ ከሞተች 15 ቀኗ አስክሬኑ ስቲል ነው ቁጭ ብሏል። ሆዷ ተከፋፍቷል።
መሲኛ ጋር ራሳችንን ብራጓተን የምንሸኛው አታስለምዱ ሮዚ ኢምባሲ ታዲያ ማለት ቁጭ ብለን ሬሳ ማየት አንችልም። ያንን አንጀት ስለሌለን ነው። ገብቶሻል መስዬ? እኛም አንጀት ኖሮን እኮ አይደለም ኤምባሲው ነው የምናስገድደው እያልኩሽ። የእናንተ ቢያንስ አይቀመጥም ላያችሁ ላይ ገብቶሻል? የኛ ጋር በስብሶ ወይ እዚህ እንቅበር የተቀበረ ሰው አለ። ለምሳሌ አሁን ሀቆ ያልወጣለት እዚህ የተቀበረ ሰው አለ ወይ? እናንተ ኤምባሲ ሁኑ፣ ኤምባሲው ቦታውን ይልቀቃ። አይ ዶንት ወይ እናንተ በኤምባሲ ቦታ ወይ ደግሞ ነጠላ ጥጥ ምናምን ስጧቸው። ሴቶቹ ነጠላ ይቋጩ፣ ወንዶቹ ደግሞ ጥጥ ይፍተሉ። ያንን ሊሰሩ ነው የሄዱት ወይስ ደግሞ እንትናቸው ቅርጽ ናቸው? ለምንድን ነው የሄዱት እዛ? መስዬ ጂጂን ብታስገቢያት መልሰሽ ያለውን ነገር እሷ በደንብ ታብራራለች። ቅድም ያላችሁት ነገር ስህተት ነውና ትንሽ ያው በደንብ እሷ ውስጡንም ስለምታውቅ ልጅቷ በነገራችን ላይ 3 ሞት ነው የሞተችው። አንደኛ ከዚህ ሀገር ቫኬሽን ብለው ወስዷት እዛ ሀገር ሞተች። ሁለተኛ ሰውን አካላቷ ተከፋፍቷል። ሶስተኛ ነገር ደግሞ ቤተሰቦቿ አስክሬኑ ይላክላችሁ ሲባል ብር ከሌላችሁ እዛ ቀበሯት አላችሁ። የሀገሩ አፈር እንኳን እንዳትቀምስ ማለት ልጅቷን ሞታም አልደላትም ቆማም አልደላትም። የስደተኛ መጨረሻው ይሄ ነው። ምንም እኔ አቅሜን አካውንት ስጡኝ የራሴ የምችለውን አደርጋለሁ። እዚህ ጋርም ያላችሁ በቃ ልጅቷ ገብታ ትቀበር የምትሉ ሰዎች አካውንት ይስጡንና ብር እናስገባላቸው። ምን ፍትህ ምናምን እንዳትሉሽ ኮሜንት ላይ ፍትህ የለም። ፍትሁን ሰማይ ቤት ፈጣሪ ይስጣት። ነገስ የሆነ ነገር ሀፕን ቢያደርግሽ መሲ እናንተ እንደዛው እድር አላችሁ አይደል? አቋቁሙና እንደዚህ አስለምዷቸው። እዛ የተዘፈዘፉት አታድርጉ። እናንተ ናችሁ እያባለጋችሁ ያላችሁ። አታባልጓቸው፣ አስገድዷቸው። ሄዳችሁ ከአምባሳደሩ ጋር ተወያዩ፣ ተነጋገሩ። እናንተን ወክሎ ነው እዛ ቁጭ ያለው። ውጭ ጉዳይ ሚኒስትሮች ሲመጡ ተሰብሰቡ። ስለዚህ አካውንት ስጧቸው። መቼስ ሬሳ ማስገቢያ ይሄ ህዝብ አይጨክንም። ለአፈር ለምትለብተው እንትን ምንም የሚጨክን ህዝብ አይደለም እዚህ ጋር ያለው። ሁሉም 10ም 5ም ብሎ እንትን ይበል አስክሬኗ ይላክ። አካውንት እንትን የምትለውና ጂጂ ናቸው። አካውንት አስቀምጡ ወይ ደግሞ ገብታችሁ አካውንት ስጡ። ጂጂን ብታስገቢያት ቅድምም ባለው ነገር ሀሳቧን ትስጥ እስኪ። ጨርስ ነው ያወጣችው። ምናልባት አዲስ ነገር ካላት ጉዶቼ ሁላችሁም ከ100 ድርሃም ጀምሮ 50 ድርሃምም ይሁን ምንም ይሁን አካውንት ይስጡንና አስክሬኗ ቆማም አልደላት ሞታም አልደላት ቢያንስ ሄዳ እንኳን ኢትዮጵያ አፈሩን ነው ለአፈሩ ነው እንጂ ምንም ማንም ወይኔ ብሎ የሚቀብራት የለም። ግን በቃ ትግባ። እንደውም እዚህ ለምን አትቀበርም ታዲያ? ማለት እንደዛ ከሆነ ለምን እዚህ ተቀብራ ለቤተሰቦቿ ማጽናኛ ለምን አይላክም? የምን አባታቸው ማጽናኛ ነው የሚሰጣቸው? ድንጋይ ይብሉ አይሰጥም። ሮዚ ለማን ነው የምትሰጩ? ቀበሯት እኮ ነው ያሉት። እቺ ልጅ እኮ የሰራችበት የለፋት ቤተሰቦቿ ራሱ እኮ ነው የመጡት እና የምን ማጽናኛ በቃ ምንም ማጽናኛ ለእነሱ አያስፈልግም። ከተቀበረችም እዚሁ ትቀበራለች እንጂ በቃ እዚሁ ትቀበራ። በቃ እዚሁ ትቀበር። ምንም አያስፈልግም። ትቀበር፣ ችግር የለም። ትሂድና ኢትዮጵያ ትቀበር። ጓደኞቹ ሀገሯ አፈር ይብላት። አዎ የሀገሯ ጅብ ይብላት። ይሄ ህዝብ ለአፈር ለማልበስ ችግር የለም። ለቆመ ሰው ነው የምንቆጠቆጠው። ለሞተ አፈር ለማልበስ ጥሩ ነን እኛ። ስለዚህ አካውንት ጂጂን ተቀበሉና ስጧቸው። ሁላችሁም ይሄ ግዴታ ነው። እሺ ከ100 ድርሃም ጀምራችሁ አሜሪካም የትም ሀገር ኑሩ። ወጥቶ ከመቅረት ፈጣሪ ይሰውራችሁ። አስገቡና በዚህ 2 ቀን 3 ቀን አስክሬኗ ገብቶ ትቀበር። መስዬ በጣም አመሰግናለሁ ነው እድሜ ይስጥሽ። እውነት ተባረኪልን። እግዚአብሔር ይስጣችሁ። እግዚአብሔር ይስጥሽ። እንግዲህ ሁላችንም የቻልነውን ማድረግ አለብን። ፈጣሪ ባርካችሁ። ግን መስዬ አንድ ነገር ልንገርሽ፣ ለሌሎቹ ለአንቺ ግሩፖች እንደዚህ አረቦችን ቢሆኑ ማንንም ብቻ ለምርመራ ሲባል ብቻ አትመኑ፣ ራሳችሁን ጠብቁ። ያው ሁሌም ማስተላለፍሽ ማረ ይኸውልሽ፣ ንስካፌ አትጠጡ ስትያቸው በፌስታል ሙሉ ንስካፌ ገዝተው ይጠጡና ባዶ ሆዳቸው ልባቸው ፈንድተው ይሞታሉ። ታው ውሃ ጠጡ፣ ምግብ ብሉ በስራ ስትያቸው ጧት እንደናታቸው ቤት ተነስተው ምግብ ሳይበሉ ምን ሳይበሉ ሲድፋፉ ይውላሉ። ሽንት ቤት ሲያጥቡ የበረኪናው የሽንት ቤቱ ኬሚካል ሽታ አፋቸው ውስጥ ይገባል። አይሰሙሽም። ፍሬ አንድ የአካውንት ጻፊ እዛ ላይ ያስቀመጣችሁትን አካውንት እዚህ ጋር ጻፉ። የማን ስለማላቅ ነው። እንትን እያለ ነው። አንተ ደግሞ ያሙር የሚል አካውንት ነው። ያሙር የሚል አካውንት ነው።
ወይ ሜሪ አንድ የራሳቸው ይጻፉ ደግሞ ራሳቸው ይጻፉ። እሺ አንድ ሰው ገስት እንትና ይጻፉ። እኔ ልውረድና አስገቢያቸው ከሁለት አንዱ ይግቡ። ቦታ አለ አለ። ጂጂ ለምን አትገባም? ጂጂን አስገቢያት እስኪ። ጂጂን ጥራትና አካውንት ትስጥ። ሁሉም 100 ድርሃምም 50 ድርሃምም ይሰጣታል። ችግር የለም። እኛ መቆማችንን ሳይሆን ነገም እንደሚገጥም የአሙር ነፃነት ነች አንዬ። ወይ ታሚው እነሱ ጋር ማለት ከፖሊሶች ጋር የተቀመጠ ያኒ እንደ አማና ነገር አስቀምጦ የተገኘው ማለት ነው። አንድ መስቀል እጇ ላይ ደግሞ ኻትም ቀለበት ማለት ነው። ኻትም ማዕደኒ ሙረሳ በሐጀር ከሪም ያኒ እንደ ጎልድ ነገር ማለት ነው። البونصر يد اليسرى بقرا الجوا مالتنا نجيبنا اكونت سجن እሺ እሱ ደግሞ ከፖሊሶች ጋር ነው የተቀመጠው። ጂጂ አካውንት ሰጭናለሽ? እውነት ነው አለ። እሺ አካውንቱን ምን አደረግን መሰለሽ? የእህታችን የነፃነትን አካውንት የዚህ ነገር የኢትዮጵያውን ደግሞ እኛ እዛ ስላልሆን አንድ ቀን መንግስትም እንደዚህ ብር ሲገባ ስለሚዘጋ እዛ ያሉትን የእህቷን አካውንት ነው የሰጠኝ ባልየው። በሱ ነው ያው ብዙም ኢትዮጵያ ላይ የሚገባ አካውንት የለም። ባልየውም አይገባም፣ ክብር ነው የሚገባው። ኖ ጂጂ ያንቺን ፐርሰናል አካውንት ብትሰጪኝ ይሻለኛል። በእህትየውም አይገባም፣ ባልየው በሚባለው አውሬም አይገባም። ያንቺን መግባት የለበትም። በእህትየውም ሆነ በባልየው መግባት የለበትም። ከዚህ በፊት ስንት ነገር ሆና ልጅቷ ገንዘቧን ተበልታለች። አሁን ሞታ ደግሞ ገንዘቧን ይበሉታል። እና በራሳቸው አካውንት ወይ ባንቺ ወይ በሌላ ሰው ይሁን ችግር የለም። ሌላ ጂጂም የለም። 5000 ብር ብቻ ነው የገባው። እሱንም ኢሚዲየትሊ ወደ ዶላር ዘርዝረን ያው ለዚህ ጥቅም ነው የምናውለው። የገባ 5000 እናንተም ደግሞ በኋላ ተጠያቂ እንዳትሆኑ የግል አካውንት ሳይሆን ለምን ኢትዮጵያ ኤምባሲ አትሄዱም? ኢትዮጵያ ኤምባሲ ማለት ነው የራሱን አካውንት ይስጥና እናንተ ማለት በእናንተ ክትትል ይጨርሰላት በህጋዊ መንገድ ማለት ነው። እንደ ሐሳብ እንደ ወንድማችሁ ሐሳብ አንቺ ነገ ተጠያቂ እንዳትሆኚ ፐርሰናል አካውንት ስለሆነ በኤምባሲ ቢሆን ይሻላል ብዬ አስባለሁ እህቴ። እኛም እነሱንም እንጠይቃለን። ግን እንግልቱ ብዙ ነው የኔ ወንድም። እቺ ልጅ ከሰው ሀገር የመጣች ነች፣ እዚህ ሀገር የኖረች አይደለችም። እንደምታውቁት ሁሉም ሰው በቲፎዞ ነው እንትን የሚለው። እዚህ ሚዲያ ላይ ወጥቶ መናገር ቀላል ነው፣ ግን በተግባር አንድም ሰው ሄዶ የሚያደርግ ሰው የለም። ሚዲያ ላይ ወጥተን ስንናገርና በተግባር ለስራ ስንደፋ እግዚአብሔር ሁሉንም ሰው በየተፈጥሮ እግዚአብሔር የለገሰው ሰው አለ። አንዱ ሰው ማስተባበር፣ አንዱ እንደዚህ መቅበር፣ አንዱ አበጃጅቶ እግዚአብሔር ሁሉንም ፈጥሯልና እቺ ልጅ የመጣችው ከሌላ ሀገር ነው እህቶቼ። ኦኬ ይኸውልሽ ጂጂ ይኸውልሽ እንደዚህ አስክሬን መላክ እየተደማመጥን አይደለም መሰለኝ። ጂጂ እየተሰማት አይደለም። እየሰማው ነው ግን ድምጾች እየተቀላቀሉ መሰለኝ። ለዛ ነው ዝም ያልኩኝ። ጂጂ መልሰሽ ወንድማችን ያለውን ጂጂ መልሳ ትግባ። ይኸውላችሁ ባልየውም ሮጦ ሄዶ እርዳታ ነው የጠየቀው። ቤተሰቦቿም ብር ከሌለ እዛ ቀበሯት ነው ያሉት። ስለዚህ ብር በቤተሰቦቿም አካውንት አይሰበሰብም። አንድ ሰው የሚገባውን ብር አንድ የገስት ላይ ቁጭ ብለን አንድ ሰው አካውንት ይሰጠንና እዛ አካውንት ላይ የገባው ብር እስኪ በቃ ድረስ ስንት ገባ እየተባለ እዛም ባንክ ቤት እንዲያውሉን አድርገን በቂ ለዚህ አክሰስ ብቻ የሚጠቀም $3500 ብቻ አንድ ሀብታምም ሊሸፍንላት እኮ ይችላል። ምንም አይታወቅም። ይሄንን ነገር እንትን ብለን $3500 በድርሃም ስንት ነው? መስዬ አንድ ነገር ልንገርሽ። አሁን እዚህ አካውንት ዶላር አካውንት ያለው ሰው አንቺ እዛ ተሰበስቢና ለአንድ ሰው ዶላር አካውንት ያለው ሰው ትራንስፈር ማድረግ ትችላለሽ። ያ እኔ ቢዝነስ አካውንት የለኝማ። በፐርሰናል አካውንቴ ገንዘብ መሰብሰብ እዚህ ሀገር ወንጀል ነው። አይቼ በተደጋጋሚ ትንሽ ብር ስለሚገባ ማለት ነው።
ታዲያ እንዴት ሊደርስ ይችላል ወደዚህ የሚለውን ነገር እስቲ እንደኔ አንድ ሰው 12600 ድርሃም ኦኬ እሺ እንደዚህ እናድርግ አንድ ሰው ገስት ላይ የቤተሰቡን አካውንት ኢትዮጵያ 00 ያለውን አካውንት ያላችሁ ሰዎች ተስፌ ሀረርጌውን እንጥራውና በተስፌ አካውንት ሁሉም ብር ይግባና ተስፌ ሀረርጌው እንትን ይቀይርልን ምን ትላላችሁ እንደዛ በዚህ ተስማማላችሁ አዎ በጣም ጥሩ እኔ በበኩሌ ጥሩ ነው ላለው ለምን እሱ ወደዚህ መላክ ይችላል እዛ ሰብስቦ ኦኬ ስለዚህ ሳሪን ጥሯትና ተስፍሽን ጥሩት ከዛ በኋላ ጂጂንና ተስፌን እናገና እዚሁ 2600 ሰው አላችሁ የነጋችሁን አታውቁ እዚሁ ጋር ሰብስበንላት እዚሁ ጋር ሞላ የሚለውን ነገር ሰምተን ትበተናላችሁ እንዳትወጡ እንደው በዚሽ ልጅ ሞት ይጃቻለሁ ጂጂ ተስፌን ጥሩት ሳሪን ጥሯት ተስፌን ጥራው ደውላ እዚህኛው ስልኬ ላይ ቁጥሩ የለኝም እኔ በገባውበት ስልክ ነው ያለው ከሚገርምሽ መስዬ ተስፍሽን ራሱ ከእንትና ጋር ሆኜ አውርቶት ነበረ ፍቄ ኖርዌይን ታውቂዋለሽ ምንም ጉዳዩን እንደማያውቅ ነው የነገረን ያኔ እንጂ እሱን ሁሉ አዋርቸው ነበር ምናልባት ደግሞ እንደ ጀጎል በጎ አድራጎትም ደግሞ ቱርክ ካለው ኤምባሲ ጋር ተነጋግሮ ቀጥታ አስክሬኑም ለተስፍሽ እንዲላክለት አድርገን ትውልድ ቦታዋ ላይ እንደ ጀጎል በጎ አድራጎት ደግሞ ወስደው አስክሬኗንም እንዲያስረክቡ እናደርጋለን በጣም ጥሩ አይዲያ እግዚአብሔር ይስጥሽ መቼም አንቺ ጋር መምጣታችን በጣም ጥሩ ነው የሆነው ስለዚህ ሳሪን ጥሪያት ነፂ ሳሪን ጥሪያት አንዴ ሳሪን ጥሪያት ነፂ የውላችሁ ስትሞቱ ስትቆሙ ብቻ ነው ሰው የሚፈልጋችሁ ስትሞቱ አረብ ሀገር ያለሽ እያንዳንድሽ ይሄ ነሽ እሺ ሁሌ ምናገር ማሲ አትጩሂብን ትላላችሁ የኔ ጩኸት ይሻላችኋል ሞታችሁ ከምትጎዱ እቺ ደግሞ ለጋጋማት ደዊ ማሲ ግን አቀየምሽ ለምሳሌ ኤምባሲን ያክል ነገር ቱርክ ላይ ቁጭ ብሎ እናንተ ስትሰቃዩ አንቺ እዚህ ያሉት እኮ የዱባይ ኤምባሲ የአቡዳቢ ኤምባሲ እኮ ፍጥነታቸው በቃ ደውለሽ ስልክ ቶሎ ነው የሚያነሱልሽ ለዜጋቸው ያላቸው ነበር በቃ እንደ ዱባይ ትብብር ቢኖር ይያልኩ ነበር እኛም ጋኛ ጋር ያው ሁሉ ጊዜ እየተዋጣ ነው ሰው ሲታ ኢቭን እዚ ሶሻል ሚዲያ ላይ ታቀተ ምናምን ብለን ስንጮ ቀድሞ የሚደርሱት ኤምባሲዎቹ ናቸው በቃ ለዜጎቻቸው ጠበቃ ናቸው ደስ ሲሉሽ ህጉ ደስ ይላል በጣም ዱባይ ያለው እውነት ለመናገር በጣም ይሁላሱ የላካችሁት አስተያየት ልትሰጡ ነው ወይ እርዳታ ትሰጣላችሁ ጠብቁ ገስቴ ሁሉ ሰው መቼስ ማብራሪያ ልትሰጡ ነው አሁን ለዚች ልጅ አስተያየት አያስፈልጋትም የሚያስፈልጋት ምን ያህል አዋጣችኋል ግን አሁን ማሬ የህዝቡ ጥያቄ ነው እኔ ጂጂን አስገቢያትና ጂጂ ትነግርሻለች የተዋጣበት አካውንት ያውቀዋል እሺ ጂጂን ጥሯት 1000 ሰው ወዴት ወጣችሁ እርዳታ ሲባል ወጣችሁ እስቲ አሁን ለዚች ልጅ በዱባይ ስንት ብር የሚሰጣት ሰው አለ ስንት ብር የሚሰጣት ሰው አለ ጻፉ እኔ ይሄን ያክል በሉ ነይ ሳሪ እሺ ጂጂ ሳሪ ኦሬዲ ዋጋ የለንም ማሪ ማለት ዋጋ የለንም ስልሽ ልጅቷ ለምርመራ ተብሎ አሁን ታሜም ወረቀቱን አነበበው ኦሬዲ ሙሉ ለሙሉ ከፍተዋታል ቱርክ ላይ አበሻ ሲሞታሉ ህዝቡ ነው እዛ ያለው አበሻ ከአካባቢ ምናምን ተዋጥቶ እንትን የሚለው ልጅቷ ደግሞ ኢትዮጵያ እናት አባት የላትም እህቶቿ ምንም እኛ ብር የለንም እዛ ቀበሯት አሉ ስለዚህ እንደ መፍትሄኛ ሁሉም ህዝቡም ያመነበት ሳሪ ምንም ወደዚህ ማለን ወደዚህ አስተያየትም ተሰጣል ተሰጠ ኩላሊቷ ወጣ ጉበቷ ወጣ ምኗ ወጣ ምንም ነው ማናገኘው ሳሪ ትርፉ ድካም እዚህ ላይ ዝም ብለን ከማውራት ውጪ ስለዚህ ተስፍሽ ተጠርቶ እንደ ጀጎል በጎ አድራጎትም ተስፍሽ እቺ ልጅ አስክሬኗ እንዲቀበልና $3500 ነው የሚያስፈልገው እንዲሰባሰብ ቢያንስ ያገሯ አፈር ጥቅም ሳሪ ምንም ያልተመቻት ልጅ ናት ከቤተሰብ
ከአሟሟት ከስደት ምንም ያልተሳካላት ሴት አንጀት የምትበላ ሴት ማለት ነው። ኦኬ እኔ እንትን ብዬ አስከሬን አሰባስቤ አላውቅም መሲ። ግን ትግባ ሳሪ ምንም ሁሉም እኮ መግባት ይፈልጋል። ያኔ እንደዛ ከሆነ ሁሉም እንደዚህ ሲሞትባቸው ሁልጊዜም ማሰባሰብ አለብን ማለት ነው። ምክንያቱም ብዙ ልጆች እያየሽ ነው እዚህ ጋር አስከሬን መሰባሰቢያ ሲሉን አናሰባስብም ብለን ነው የምንለው። አይ ዶንት ኖ ይሄ ያንቺ ሀሳብ ሊሆን ይችላል። እኔ ጃሞኛል ጉሮሮ መልሶ በእናታችሁ ለዛ ነው ብርዱ ነው መሰለኝ። የኔ ሀሳብ ሳይሆን የሰው ነው። ሳሪ ትግባ እናዋጣ ብለዋል። ስለዚህ ሞክሪ እንጂ በእናትሽ ሳሪ አትበሉ። ሳሪ ያለችው እውነት ነው። ዛሬ ይሄንን አስክሬን ይረዳል፣ ነገ ደግሞ ሌላው ተከትሎ ይመጣል። እቺ ቤታችሁ ክፋቱ እኔን እንትን አትበሉ። እኔ ቤቲ አታሽካ እኔን እንትን አትበሉ። እኔ መኖር የለብኝም። ትግባ ሌሎች አትግባልኩኝ። ልክ ነሽ እኮ በእናንተ ልክ ነሽ። እኛ ግን እዚህ ቱርክ ላይ ሁል ጊዜ ሬሳ ራሳችን አዋተን ነው የምንልከው እንጂ ከኤምባሲ ሰፖርት የምናገኘው ነገር የለም። ያ ስለሆነብን ነው። አሁን ደግሞ ሰውየውም እንደዚህ ጥሎ ስለሄደ ግማሽ የተወጣ ገንዘብ አለ። እዚህ ወይ ደግሞ ይሳቅ ከኤምባሲ ጋር ያውራ። ሳሪ ይሳቅን ጥሪው ወይ እኔ የምልሽ መሲ ጥያቄ አለኝ። አሁን እኔ ነገር ምንም አልገባኝም። በባለፈው እዚህ ባለቤቷ መጥቶ ሲያወራ ምንድነው ያለው? እሱ እኔ እዚህ ነው የምሰራው፣ እኔ ውጭ፣ አንቺ ቅማላም ቆሻሻ ግም ውጪ፣ እከካም እሱ ሳሪ ብሎ ካርባሽ ነው ውጪ። ግም አልችልም ምን አባሽ ታምጫለሽ? በባለፈው ምንድነው ባልየው ምን አለ እዚህ መጥቶ ሲያወራ እሱ አሁን እንደውም ይሳቅ ሄዷል ብሎኛል ኢትዮጵያ። አንቺም እንደሄደ እኮ ነው የማውቀው። ትላንት መቅዲ አስክሬኑን ቪዲዮ ስትልክልኝ ማታ ሳሪ ከዛ ከወጣን በኋላ መቅዲ ላከችልኝ። ስትልክልኝ ምንድነው ብዬ ስከፍተው የልጅቷ አስክሬን በሳጥን ነው እንዴ ምንድነው ደግሞ ማን ሞቶ ነው ብዬ ስከፍተው እንደዚህ ቱርክ ታንቃይ ሞተችው ልጅ ምናምን ስትለኝ እንዴ አልገባችም እንዴ ስላት አልገባችም። እሺ ባለቤቷ የት ነው ያለው? ኢትዮጵያ እኮ። ታዲያ እሱ ኢትዮጵያ ከሆነ ለምንድን ነው አስክሬን ሊቀበል ማሪ ቤት አለ እኮ ብሏል። ታዲያ ታይኝ እስኪ ሳሪ ግን ሰርተሽዋል? ቤት አለ ቤት ሰርታን የመጣችሁ ቤት ሰርታን የመጣ እኔ ይኸውልሽ ቤተሰቦቿም ኢቭን እኮ ቱርክ ትቀበር ብሏል። እናት አባት የላትም ሳሪ ታውቂያለሽ። እህቶቿ አቅም ስለሌለን ቱርክ ቅበሯት ነው ያሉት። ጌታ ብሏል እሱ ራሱ ቤት አለን ቤታችን ቤት አለን ብሏል። አዎ ቤቷን ሰርታ እነዚህ ልጆች ጋር እንዴት ይሄ ነገር ደረሰ? ከይቅርታ ጋር ንገሪ። በኤምባሲ እዛ ልክ እንደኛ ቱርክ ላይ እንደኛ የሚንቀሳቀሱ ናቸው። እሺ እንደዚህ እኮ እንደ አሁን የኛ ጀማ አለ አይደል እንደዚህ ሰፖርት የሚያደርጉ ምናምን እንደዛ ናቸው። ግን የልኩ ጥያቄ ሳሪ ያለው ኤምባሲ ግማሽ ብር ሰጥቶ ራሱ ወይ ደግሞ ብር የለም ከተባለ ሙሉን የዱባይ ኤምባሲ ከፍሎ የሚልከው። እኔ አሁንም ትኩረቴ እኮ ኤምባሲው ላይ እኮ ነው። ለምንድን ነው ኤምባሲው ሸፍኖ? እሺ አይደለም ጥያቄ ልጠይቅሽ መሲ። ይቺ ልጅ እዛ ቱርክ ነዋሪ አይደለችም። እንደነዚህ ሰዎች እንደነዚህ ልጆች ቱርክ ነዋሪ አይደለችም። አጋጣሚ ከማዳሟ ጋር ሄደች። ይቺ ልጅ በቪዛ ያለች ሰው ናት። አጋጣሚ ከማዳሟ ጋር ሂዳ የሞተች ልጅ ማነው ሰፖርት ሊያደርግ የሚችለው? መኪና አደጋ ቢሆን ኢንሹራንሱ ይፈቅዳል። ራሷን ያጠፋችሁ ራሱን ያጠፋ ሰው ኢንሹራንሱ ላይ አይካተትም። ግን መሲ እኔ እንደ ሀሳብ ልጠይቅሽ ስንት ሰው ስደት ላይ ሞታል። ግን እቺ ልጅ ቤተሰቦቿ አልፈልግሽም ብለዋታል አይደለ? እንዴ አገራው ትግባ በማርያም ታው በቃ አገሯ ትቀበር አይደለ? ቆይ አገሯም ገባች እዛም ተቀበረች። ከሱ ያስቀብራት። ለምን ሰው አገር አስክሬኗ ሲቀራል? በቃ ኤምባሲው ተነጋግሮ አገሯ ገብታ ትቀበር። እሺ ኤምባሲው ይወደሽ አንድ ነገር ልንገርሽ እኮ ሳሪ እንትናን ማነው ስሙ ኢሳቅን ጥሪውና ቱርክ ካለው ኤምባሲ ጋር ያውሩ። ገባሽ መስዬ? ይኸውልሽ እዚህ ሀገር ከምትቀበረው ማለት መሬት ገዝተሽ ነው የምትቀብሪው። ገባሽ አይደለ? በነፃ አይደለም። ያ ራሱ ከሚላከው ብር የበለጠ እጥፍ ነው የሚሆነው እና ሀገር ገብታ ብታርፍ ይሻላል ነው። እዚህም ቢሆን ሞር ነው የሚያስከፍለው። አሰሪዎቹ አስቆይ መሲ እኔ ስንቴ ነው ማብራራላችሁ? አሁን ስለ አሰሪዎቿ እንዳትጠይቁኝ። ከቫኬሽን ሄዳ ራሷን አጠፋች። ሰውየው እዚህ ኢንሹራንሱ አይቀበለውም። የቱርክ ፖሊስ ያዘ። ከቱርክ ፖሊስ በኋላ ኤምባሲ ገባበት ነው የኔ ትልቁ ፖይንቴ። ግን ኤምባሲዎች ልጅ አስክሬኗን ሊልክ ይገባል።
በቃ እኔ ኤምባሲው ላይ ነው አሁን። እንዴት ሞተች ኢንሹራንሷ ቤቷ አይሸጥም የምትሉ ሰዎች ሄዳችሁ ቤቷን በአካል አሻሽጡ፣ ደላላ ሆናችሁ خلاص። ግን ባለቤቷ መሲ ባለቤቷ አደሪ ባለቤቷ ይምጣ። እንተ ማነው ስሙን እዛ ሲዳ ማነው ኃላፊነት ከዚህ ወስዶ ሁሉ ነገር ጨርሶ አስከሬን ወስዶ የሚቀብረው ማን ነው? ተስፍሽ ተስፍሽ ከዚህ መቀበል ከኢትዮጵያ መቀበል እንጂ ወስዶ አስከሬን ይቀብራል እንዴ? አስከሬንማ ሲሄድ እኮ የዝን ለመቀበልማ ቤተሰቦቿ እነዚህ እህቶቿም እኮ ይቀበላሉ። በጣም ነው እንዴ ከዚህ ህዝብ አዋጥቶ እንትን ብሎ እህቶቿ ሊቀበሉ ነው እንዴ? እንደዛ አልፈልግም ካሉ በኋላ መጀመሪያ አነጋግሪ መሲ አጣሪ። መጀመሪያ ይሄንን ነገር ዝም ብሎ በሰው ሀገር ቀረች ማለት ሳይሆን መጀመሪያ ባለቤቷ ይሄንን ነገር ለምንድን ነው እምቢ ያለው? ከዚህ ሲሄድ መጀመሪያ ለምን ሄደ? አብረው ያፈራነው ገንዘብ ንብረት አለ ሲል ነበረ፣ ቤት አለ ሲል ነበረ። ይህን ነገር አጣሪ፣ እህቶቿን አጣሪ። ተስፍሽንም ሌላ ነገር መጣድ አንፈልግም። ይምጣ እንትና ይሳቅ አውቃለሁ ብሏል፣ ሁሉ ነገር እናውቃለን ብሏል። ኤምባሲ ካወቀስ ተስፍሽ ይምጣ እንጂ ዝም ብሎ እሱ ላይ ትተን ነገ ከነገ ወዲያ ደግሞ ችግር አንፈጥርም። ሲቀጥል ደግሞ መሲ አንቺ ቤትሽን ከፍተሽ አሰባስቢ። ነገ ተመልሶ ላስከሬን ማሰባስበ ሲለኝ እኔ አላሰባስብም ይቅርበኝ። ታውቂያለሽ። ግን እንትና ጥሪ ይሳቅን ጥሪ። ፍትህ ታገኝተኛለሽ ጥፍራ ኢትዮጵያዊ ሞትሽ ፍትህ አግኝተሽ ታውቂያለሽ? ከሲኦል ነው የምትገቢው። መጀመሪያ ባለቤቷን ጥሪ። የባለቤቷ ቁጥር ዜድ ጋር ነው ያለው። ዜድን ጥሯት። እሺ ጥያቄ ደግሞ ልጠይቅሽ። ይቺ ልጅ የሞተችው እዛ ቦታ ታንቃ ነው ተባለ። መጡ፣ ለኛ ብዙ ኢንፎርሜሽን ሰጡን። እነዚህ ልጆች ቱርክ ላይ በምን አግኝተዋቸው ነው እናንተ ከፈለጋችሁ አስከሬን ላኩ ከፈለጋችሁ እዚሁ ትቀበር ብለው የሚሉት? እነሱ እነማን ናቸው? ከይቅርታ ጋር ኤምባሲ ተወክለው ነው ገንዘብ ሰጡ ከሚያረግ መሲ ምን አልሽ? አሁን ሳሪ ልንገርሽ፣ ይህንን የሰማሁት መሲ አንቺ ጋር ነበርኩኝ ባለፈው እች ልጅ ስትሞት ባለቤቷንም ያቺ ጓደኛዋንም ስታናግሪ አንቺ ጋር ሰምተን እኔና አንድ ልጅ ግሩፓችን ላይ ለቀቅነው። ቱርክ ውስጥ የሞተች ኢትዮጵያ ያለች ከአረብ ሀገር መታ የምናደርገው ነገር እንዴት ነው ብለን ግሩፕ ላይ አወራን። መጀመሪያ የሰማነው እኔና የኔ ሞክሼ አንድ ልጅ አለች ሜሮን የምትባል አንቺ ጋር ሰምተን ነው ባለፈው ሳምንት ግሩፕ ላይ ለቀቅነው። እሺ ግሩፕ ላይ ምን ብላችሁ ለቀቃችሁ እናንተ? መሲ ብርጅስቶን ጋር ከአንድ ኢትዮጵያዊ ከአረብ ሀገር መጥታ እዚህ ካሰሪዎቿ ቤት ራሷን አጥፍታለች፣ ቱርክ ውስጥ ነው ያለችው ተብሏል እና ሰምታችኋል ብለን እኛ ማውራት ጀመርን ውስጥ ዋትስአፕ ግሩፕ። በቃ ከዛ በኋላ ነጂጂ እና ነፂ ሄደው ከ2 ሰዓት መንገድ ነው ከዚህ ከኢስታንቡል ሄደው ይዘው መጡ። ቅድም እንደሰማችሁት ማለት ነው። ምን ይዘው መጡ? አስክሬኗን ይዘው መጡ። አስመርምረው ወደዚህ ወደ ኢስታንቡል። ሳሪ ቆይ አንዴ፣ ሳሪ አንዴ፣ ሳሪ ቆይ እኔ ከቅድም ጀምሬ ስጠይቃቸው ሊመልሱልኝ ስላልሆነ በቃ ልጅቷ ትግባ በልጅቷ ሬሳ ላይ ከምጨቃጨቅ ብዬ እንጂ እኮ ልንገርሽ ሳሪ ምን እንደተባለ ልንገርሽ። ናውጣ ተደረገ አንቺ አትቀይ ብንልሽ ያማታለች ጆከር ነው እንዲያናቀህማ በዚህ እሺ አናቀህማ አትጮህብን። ይኸውልሽ ሳሪ እኔ እኛ የምናውቀው ለምሳሌ እኔ ሞትኩኝ። እኔ ስሞት ሳሪ አይደለችም የኔን አስክሬን የእናቴ ልጅ ለምሳሌ ሳሪ ጓደኛና መታ የኔን አስክሬን የማየትም ምንም የማለት መብት የላትም። ፖሊስ ይመጣል ያነሳኛል። ፖሊስ ፓስፖርቴን አያይዞ ከኤምባሲ ጋር ኮንታክት ያደርጋል። ኤምባሲ ጉዳዩን ይዟል። ከኤምባሲና ፖሊስ ናቸው የሚጨርሱት። ወደ ሀገርም የሚልከው ኤምባሲ ነው። እኛ የምናውቀው አይደል የዚህ ሀገር ህግ ሳሪ ቱርክ ላይ አሉ። አሁን ከቅድም ዝብርቅርቅ ያለ ነገር መቅዲ ምን አለች? ሙሉ ሆድቃዋ ወጥቶ ኩላሊቷ ወጥቷል ልጅቷ አለች። ታንቃ የሞተች ልጅ ኦልሬዲ ታንቃ ከሞተች እኔ እስከማቀር ብዙ ታንቃ የሞቱ ልጆችም ስላየን ኖርማሊ ውስጣቸው አይከፈትም። በቃ ምርመራ ነው የሚያደርጉት። ትንፋሻቸው እስካለ ድረስ እንትን ምርመራ አድርገው እዛው ካልሞቱ ነው የሚደረገው። ምን አሉኝ መሰለሽ ቅድም ሳሪ የሁሉንም ነጥብ ልንገርሽ አዳምጪ ልብ ብለሽ። መቅዲ ምን አለች? ኩላሊቷ ወጥቷል እና $4500 ተጠየቅን አለች። ያዥ እዚህ ጋር ማን የጠየቀው ኤምባሲ ነው ወይስ የቱርክ መንግስት አልኳቸው። ይሄንን የምታውቀው ኮሚኒቲ ጂጂ ነች አሉኝ።
ኮሚኒቲ ነው ያሉኝ። ሪከርዱን ማውጣት እችላለሁ። የላይቭን ኮሚኒቲ ጂጂ ነይ ግቢ ብዬ ጂጂ 4000 ከዛ ጂጂ እዚህ አስገባዋትና ጂጂ ሚውት አረኩና ሰውየው ጋር ደወልኩለት። ቃል በቃል ያለኝን ልንገርሽ ሳሪ፣ እኔ እች ልጅ የእንትን ራሱን ያጠፋ ሰው ኢንሹራንስ አይቀበልም። ከኤምባሲ ጋርና ከቱርክ ፖሊስ ጋር ግን ኦልሬዲ ጨርሰን